ዮሐንስ ወንጌል ምዕራፍ 12 ነው። ቁጥር 44 ላይ ቁጥር 44 ኢየሱስም ጮኸ እንዲህም አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ዋው አሜን። ሰው እኔን አመነ ማለት ማንን አመነ ማለት ነው? የላከኝን አመነ ማለት ነው። ቀደም ሲናገር ምን ብሏል? ምዕራፍ 5 ላይ አብ የራሱን ሁለንተና ነገር ፍርድን ለማን ሰጥቶታል? ስለዚህ አሁን ምንም አይነት የሰው ግንኙነት የሚመጣው በአብ ሳይሆን በማን ነው? በወልድ የመጣው ነገር ግን ቦታው ግን ወደ ማን ነው? ለአብ ነው። ምክንያቱም እኔን የወደደ እኔን የተቀበለ ሰው የሚቀበለው ማንን ነው? አብን ለመቀበል ከአብ ጋር ለመገናኘት ሰው መጀመሪያ መቀበል ያለበት አሁን እግዚአብሔር ያዘዘው ወልድን በመቀበል ነው። አሜን። በማን በኩል? ስለዚህ ወደ አብ ለመግባት ከአብ ጋር ምንም አይነት ጉዳይ ለማግኘት ከተፈለገ ወልድ ላይ ነው የሚያልቀው። ወልድ ላይ ካለቀ ግን ወልድ ላይ ያለቀው ነገር በማን ይሆናል? በአብም ይሆናል። ስለዚህ ከአብ የሆነን ነገር ከአብ የሚመጣን ነገር ከአብ የሚመጣን ህይወት ከአብ የሚገኝን ማንኛውም ነገር ለማግኘት የሚጠናቀቅበት ቦታ ያለው ከማን ላይ ነው? ለዚህ እኮ ነው ስንጠራ እግዚአብሔር የረሳው እስኪመስለን ድረስ አንዳንዶች እንዲያሉ ኢየሱስ ኢየሱስ ይላሉ፣ አብን አያመሰግኑ፣ መንፈስ ቅዱስ ምናምን ይሏቸዋል። ትኩረታቸው ኢየሱስ ብቻ ነው። አዎ፣ ምክንያቱም ኢየሱስ ክርስቶስን ያወቀ ኢየሱስን የተቀበለ ኢየሱስን የተረዳ ከኢየሱስ ጋር ህብረት ያደረገ ሰው በቀጥታ ከአብ ጋር ህብረት ያደርጋል፣ ከመንፈስ ቅዱስ ጋር ህብረት ያደርጋል። ኢየሱስ ስታከብር፣ በኢየሱስ ስትመስገን፣ በኢየሱስ ታመሰግን፣ በኢየሱስ ክብር ስትሰጥ ማንን ታመሰግናለህ? አሜን። ከዛ ምን አለ? ልቀጥል ወይ? ድንቅ ነው በሉ እስኪ። የሚያምን በላከኝ ማመኑ ነው እንጂ በኔ አይደለም። ማለት በኔ አይደለም ሲል እኔ ምንም እያለ አይደለም። ልክ እኔን ከተቀበለ እኔ ጋር የሚያልቅ አይደለም፣ የአብ ነገር ነው ጉዳዩ። አሜን። ከዛ ምላል እኔንም የሚያይ የላከኝን አሜን አልግባ በኔ የሚያምን ሁሉ በጨለማ እንዳይኖር እሺ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ፣ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። አሁን ጥያቄ መጠየቃለሁ። አይኔ ይብራ፣ አይኖቻችሁ ይብሩ በኢየሱስ ስም። ይኸውላችሁ ቅድም ምን አለ? ፍርድን ለወልድ ሰጥቶታል እንጂ አብ በማንም አይፈርድም ማለት ምን? ሰው ፍርድ የማን ነው? ለወልድ ሰጥቶታል ካለ በኋላ እዚህ ደግሞ መጣና ዓለምን ላድን መጥቻለሁ እንጂ በዓለም ልፈርድ አልመጣሁም ማለት አይጣረስም ወይ? ማለት በእኛ መረዳት ከሆነ ቃሉ አይጣረስም። ግን በእኛ መረዳት ዝም ብለን ቃሉን መዘን በምንረዳበት መረዳት ከሆነ ኢየሱስ ፍርድን ሁሉ ለወልድ ሰጥቶታል ካለን ለኢየሱስ ተሰጥቶታል ነው። እሱ ደግሞ አሁንም ተመልሶ መጣና ደግሞ ቁጥር ምዕራፍ 5 ላይ ነው እንደዛ ያለ። ምዕራፍ 12 ላይ ደግሞ መጣው ፍርድን እኔ በዓለም ልፈርድ አልመጣሁም ዓለምን ላድን ነው የመጣው አለ። በሌላ አባባል ዓለም እግዚአብሔር ፍርድን ለወልድ የሰጠው ፍርድን ለማን? ዓለምን ለማዳን ነው የሰጠው። አሜን። ዓለምን ለምን ለማለት? ዓለምን በሚያድንበት ሰዓት ግን የሚያድንበትን ላልተቀበለ ምን አልኳችሁ? የሚያድንበትን ላልተቀበለ እግዚአብሔር የመዳኛ መንገድ አድርጎ ልጁን ጃጅ ያደረገበት ነገር ላልተቀበለ በኢየሱስ ክርስቶስ ላይ የሆነ ሁለት ነገር አለ። ምን ሆኗል? ኃጢአት ወይም አጠቃላይ የሰው ፍርድ በኢየሱስ ላይ ተቀምጦ ሁልጊዜም የሰው ፍርድ በማን ላይ አለ? በኢየሱስ ላይ አለ። ሞቷል። አሜን። በሌላ መንገድ ደግሞ ምን አልኩኝ? በሌላ መንገድ ደግሞ በሞቱ ውስጥ በተደረገ መስዋዕት የህይወት ትንሣኤ ተደርጓል። ኢየሱስ ደግሞ አሁን ለተቀበሉትና በዚህ ሞት ውስጥ ለሞቱና ለተፈረደባቸው ሰዎችና ለተቀበሉ ሰዎች ወደ እግዚአብሔር ህይወት የሚያስገባ ህይወት ነው። ስለዚህ ኢየሱስ እንት ነገር ነው ያዘ፣ ፍርድንና ምሕረትን አንድ ላይ ይዞታል በሞቱ ውስጥ። አሜን። አሁን አንድ ሰው ዝም ይሄን ለማወራ ወይ ማስረጃ ሰጣችኋለሁ። አንድ ሰው መጥቶ ስለኔ ሞተሃል ብሎ ሲገባ ምን ሲል ወደ እግዚአብሔር የመግቢያ የእግዚአብሔር ጃጅመንት ያለው እሱ ላይ ስለሆነ ፍርድን ለወልድ ስለሰጠው ለማን ስለሰጠው ሰውየው በቀጥታ እንዲላል ግባ። በነገራችን ላይ ፍርድ ማለት ብይን ማለት እኮ ነው፣ ውሳኔ ማለት ነው። ውሳኔ ማለት በነገራችን ላይ ራይትም ሮንግም ነው። አሜን አይደል? አንድ ለፍርድ ቤት ሄደ
ምሕረት የሚደረግ ከሆነ ተፈርዶበታል ነው የሚባል አይደል? አይደል? ምን የተፈረደለት ሲባል ይቅርታ አይደል እንዴ? ወንጀል ከሰራስ ቅጣት አይደል እንዴ? ኢየሱስ ለመቀጣትም ለመውጣትም አሁን ወደ እግዚአብሔር የመግባት ሕይወትን የማግኘት ጉዳይ እግዚአብሔር ተብሎ አይመጣም። የሚመጣው ኢየሱስ ላይ በማለቅ ነው። አሜን። ስለዚህ ኢየሱስ ምንድነው? በዓለም ሊፈርድ አልመጣም። ዓለም ምን ለማለት ነው የመጣ? ምን ለማለት? ይሄ በቃ ጥያቄ የለውም። ቅድም እያችኋለሁ አይፈርድም ያልኳችሁ ነው። ኢየሱስ ክርስቶስ በማንም ላይ መፍረድ አይችልም። ማዳን ነው የሚችል እሱ ራሱ። ስራው ግን ምኑ ያደረገውና ያጠናቀቀው ስራ ግን ሁል ጊዜም ይፈርዳል። አሁንም ልዩነት ተፈጥሯል። አቤት ምን ብሏል? ምን ብሏል? ልዩነት ተፈጥሯል። ዮሐንስ ወንጌል ምዕራፍ 3 እግዚአብሔር ይባረክ። ቁጥር 16 17 ከ16 ጀምር። እሺ 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አሜን። እዚህ ጋር ተገላብጣችሁ ጥቅስ ልንገራችሁ። ምክንያቱም 5 ላይ ምን ተባብለናል? ምዕራፍ 5 ፍርድን ለወልድ ሰጥቶታል እንጂ አብ በማንም አይፈርድም ብሎናል አይደል? አሁን እዚህ ጋር ምን አለ? በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ምን እንዳይል እግዚአብሔር ምን ብሏል? አሁን አንድያ ልጁን በመስጠት ዓለሙን እንዲሁ ወዷል። ምን እንዳይሆን ሲባል ዓለም እንዳይጠፋ። ግልባጩ ልንገራችሁ። በልጁ የሚያምን ብሎ ነው የጀመረ። የማያምን ግን ጠፍቶ ይቀር ዘንድ ልጁን ኢየሱስ ክርስቶስን አሜን እደግማለሁ። ምን የማያምን ጠፍቶ ይቀር ዘንድ አይን ይከፈት። የማያምን ጠፍቶ ይቀር ዘንድ ሌላ ቻንስ እንዳይኖር፣ ሌላ እድል እንዳይኖር ልጁን ወደ ዓለም በመላክ እግዚአብሔር ፍርድን ለልጁ ሰጥቶታል። ለድገም አይን ይከፈት። ቆይ ስማ። ይኸው በልጁ የሚያምን የዘላለም ሕይወት ይኖረው ዘንድ እንጂ ምን እንዳይጠፋ እግዚአብሔር አንድያ ልጁን ዓለምን እስኪሰጥ ድረስ እንዲሁ ምን ብሏል? አሁን ልጁን እስኪሰጥ ድረስ ዓለምን ወዷል። በልጁ የማያምን ጠፍቶ ይቀር ዘንድ እግዚአብሔር አንድያ ልጁን አሜን ምን ይል ዘንድ ጠፍቶ ይቀር ዘንድ ወይም በሌላ አባባል የፍርድ ጉዳይ የሚያልቀው በኢየሱስ ላይ ነው። ስለዚህ ጠፍቶ ይቀር ዘንድ አንድያ ልጁን ልኳል። የኢየሱስ መምጣት ሌላ እድል ከእግዚአብሔር ጋር እንዳይኖረን አድርጎታል። እደግማለሁ። የማን መምጣት? ቆይ ስሙኝ። አንዳንድ ጊዜ ይሄኛው የምንቀበልበት ነገር ብቻ ነው የምናይ፣ ደስ የሚለንን ብቻ ነው የምናይ። ሌላም ያስደነግጠውን ልንገራችሁ። የሰው ልጅ ለዘላለም ምንም አይነት ሁለተኛ አማራጭ እንዳይኖረው አንዳንድ ሰዎች ይቀልዳሉ። የሚገርም ነገር እንትና አማላጅ ነው ምናምን እያሉ ምንም አይነት አማራጭ እንዳይኖረው ምን አልኩኝ? ምንም አይነት አማራጭ እንዳይኖረን የመጨረሻዋን ካርድ ከእግዚአብሔር ጋር ህብረት የምናደርግበትን ካርድ ልጁን ኢየሱስ ክርስቶስን ወደ ዓለም ልኮታል። ይሄ ደስ የሚያሰኝ ዜና ሲሆን በግልባጩ ግን በጣም የሚያሳዝን ዜና ነው። ለምን ከተባለ ይሄንን ባትቀበል ሌላ እድል የለህም። ስለዚህ ይሄ ልጁ የመጣው ወልድ ሲመጣ ፍርድ ሆኖ ነው የመጣው። ምን ለማይሉት ለማይቀበሉት ለዘላለም መዝጊያ ሆኖ ነው የመጣው። በአዳም በኩል ስተወድቀህ የምሕረት እድል ነበረህ። በክርስቶስ ኢየሱስ ሳትገባ ቀርተህ ግን ሌላ የምሕረት እድል የለም። ስለዚህ አሁን ኢየሱስ ምንድነው? ወደ ምድር የላከው የመጨረሻ ጃጅመንት ነው። አሜን። ፍርድ ነው። አሜን። ስለዚህ ፍርድ ሁሉ ተጠቅልሎ ያለ በማን ነው? በወልድ ነው። አሜን። በማን ያለ? ስለዚህ ያልቅላል፣ ተዘግቶብሃል። ከዚህ በኋላ ለሰው ልጆች ምንም አይነት የምሕረት እድል የለም። ለዚህ ነው ሰዎች በቃ እንትን አድርገህ በጎ ነገር አድርገህ መልካም ነገር አድርገህ በቃ ደግሁን እንጂ ቸሩን እንጂ ምንም ልሁን እንጂ ይላል። አይባልም። የለም፣ እድል የለህም። የመግቢያ እድልህ ማን ብቻ ነው? ኢየሱስ ብቻ ነው። ሃሌሉያ። ማን ብቻ ነው? ማን ብቻ ነው? እሺ ልቀጥላ። በጌታ በኢየሱስም ንፋስ ነው። እሺ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል?
ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። አሁንም ስሙ፣ እግዚአብሔር ኢየሱስ ክርስቶስ ምን አይልም? መፍረድ አይችልም። አሁን ፈራጅ ሁን ብትለው አይችልም። ነገር ግን የመጣበት አመጣጥ ግን ፈራጅ ነው። ለምን? አሁን በማንም ላይ ፈርድ፣ በማንም ላይ አንዳንድ ሰዎች የሚገርማችሁ ይሄንን ጥቅስ ይጠቅሱላችሁና እንዲላሉ የሰው ልጆች ሁሉ ይድናሉ ይላል። ምክንያቱም ዓለም ሁሉ በልጁ እንዲድን ነው ምን ያለ ኢየሱስ የተሰቀለላቸው። ግን እኮ እንደዚህ ይላል፣ በልጁ የሚያምን ብሎ አስቀምጧል። እንዲድንበት ለሰው ሁሉ እንዲድንበት ከተዘጋጀ በኋላ ካለቀ በኋላ ምግቡ ከተሰራ ካለቀ በኋላ ግብዣው ምንድነው? ማመን የሚል አለበት። አሜን። ምን ማለት? ማመን። ስለዚህ ኢየሱስ መጥቶ አንተ አንቺ ምናምን እንዲሆነ እንደዛ ሆነ ምናምን ብሎ መፍረድ አይችልም። የሚያደርገው ምንድነው? ዓለምን ሁሉ የሚያድንበትን ሕይወት በመስቀል ላይ ተሰቅሏል። አሜን። ምን ተብሏል? ስለዚህ አሁን ኢየሱስ ክርስቶስ በዓለም ምን አይልም? አይፈርድም። ምን አይልም? አይፈርድም። በጣም የሚያስቀኝ ነገር ልንገራችሁ። አይፈርድብኝም በልጁ የሚያምን አይፈረድበትም ተብሏል አይደል? አይፈርድም ተብሎ የመጣውን ኢየሱስ ግን ልቀጥል መሰለኝ። ጨርሾ ማብራሪያ ይመስለኛል። ወዷልና ዓለምን በልጁ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። አለቀ በቃ። ምን በሚል ምን አይልበትም? አሜን። በጣም የሚያስቀኝን ክርክር፣ የሚያስቀኝን ጭቅጭቅ፣ የሚያስገርመኝን አንዳንድ ጊዜ ቁጭ የምታዘበውን ነገር ልንገራችሁ። ወንጌል አማኝ በሉት ማንም የሚያስቀኝ ነገር ልንገራችሁ። ክርስቲያን ተብሎ የሚጠራ ሰው የሚያስቀኝ ሰዎች ልንገራችሁ። ምን አይነት ካላችሁ ምንአትህ ምንድነው ለስትለው ምን ይላል? ክርስቲያን ምን ማለት ነው? ክርስቲያን ማለት ክርስቶስ የተቀበለ ሰው፣ ክርስቶስ ያለበት ሰው። ክርስቲያን ማለት የክርስቲያን ፎሎወር ማለት አይደለም። የክርስቲያን አጃቢ ማለት አይደለም። ትርጉም በስለሺ አትርጉም። እኛ ክርስቶስ ኢየሱስ በህይወታችን ውስጥ የገባብን ሰዎች ነን። ስለዚህ ክርስቶስ በውስጣችን ስላለ ፎሎ የምናደርገው የምንከተለው ህይወት የራሱን የክርስቶስን ህይወት ነው። የማን ህይወት? ክርስቲያን ምናምን የተባሉ ምናምን ሌላ ጊዜ ልግባበት። ብቻ አሁን ይሄን ያዙልኝ። ክርስቲያን ነኝ ካለ በኋላ ሰው እንደዚህ ይላል። ሰው እንዴት ነው የሚጸድቀው ይላል። ክርስቲያን ነኝ ብለህ ጨርሳል እኮ። አልሰማኝም። አሁንም አልሰማችሁ። ክርስቲያኑ ማህበረሰብ ውስጥ እኮ ነው። ክርስቲያኑ ማህበረሰብ አሁን አማላጅ ማን ነው? እኔ ማንንም አልፈልግም። በቃ ኦሬዲ ክርስቲያን ተባልኩ፣ ጨረስኩ እኮ በቃ ጨረስኩ። ኧረ አሜን። አሁንም ደግሜ ልንገራችሁ፣ በጣም እንዲገባችሁ ፈልጋለሁ። ኢየሱስን ተቀብያለሁ፣ የክርስቶስ ኢየሱስ ተከታይ ሆኛለሁ፣ የክርስቶስ ህይወት አለብኝ ብለህ ኦርጋናይዜሽንን የማን ሜና ክርስቲያን። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማን ናት? ክርስቲያን ናት አይደል? ፕሮቴስታንቱ ሙሉ ወንጌል መሰረት ክርስቶስ ቃለ ሕይወት ምናምን ክርስቲያን ነኝ ነው የሚላል ካለ በኋላ ጥያቄ ይጠይቃል። እንዴት ነው የሚጸደቅ ሲል ለማን? ክርስቲያን ላልሆነ ሰው ከሆነ አቤት፣ ክርስቲያን ላልሆነ ሰው ከሆነ ክርስቲያን እንዲሆን ምን ይሰማል? ክርስቲያን እንዲሆን ምን ነው የሚያስፈልገው? በኢየሱስ ስም ክርስቲያን እንዲሆን ክርስቶስን መቀበል ነው የሚያስፈልገው። አንተ ግን ክርስቲያን ነኝ ካልክ ኦሬዲ ምን ብለሃል? ጸድቀሃል። አማላጅ ያስፈልጋል። ምን ልታረገው? ምን ያደርግልሃል? አሁን ማሪቻችሁ ከፈቱ። ስለምንም አማላጅ ያስፈልግም። ጠያቂ ያስፈልጋል። ስለምን? አሁንም በጌታ በኢየሱስ ኦሬዲ እኮ ከእግዚአብሔር ጋር ታረክ፣ ከእግዚአብሔር ጋር ተግባባ፣ ከእግዚአብሔር ጋር ህብረት አደረክ፣ የእግዚአብሔር ወገን ሆንኩ። አሁን ማን ይፈርድብሃል? ማንም አይፈርድብህም። ስለዚህ ማን ያስፈልጋል? ማንም አያስፈልግህም። ለምን? ክርስቲያን ስትሆን አንተን ወክሎ የሞተ አንተን ወክሎ የተነሳ ያንን የወከለበትን ውክልና ብቻ ሳይሆን ህይወቱን በመንፈስ ቅዱስ አማካኝነት ባንተ ውስጥ የዘራ የክብር ተስፋ ሆኖ ባንተ ውስጥ ያለ ክርስቶስ ኖሮ ክርስቲያን ተብለሃል። ስለዚህ ለማኝም አያስፈልግም፣ ጠያቂም አያስፈልግም፣ አማላጅም አያስፈልግም። የሳተ ሰው ኃጢአት የሰራ ሰው ምን ይሆናል ካል ልጆቹ ኃጢአት እንዳታደርጉ እንጽፍላችኋለሁ። ነገር ግን ማንም ኃጢአትን ቢያደርግ አሁንም
ያው የተሰራው ክርስቶስ ትናንት ቢሊቭ ያደረከው ደም አሜን ትናንት ቢሊቭ ያደረከው ሞት ትናንት ቢሊቭ ያደረከው ክሩሲፊክሽን አሁንም ሊቪንግ ስለሆነ በሰማያዊ ስፍራ ስላንተ የሚናገር የክርስቶስ ኢየሱስ ሕይወት አለ ፔሬድ አስከም ተረከርከኩ አናልዚ ወጣ ስትል በጣም ነው የሚገርመኝ ከዛ ሁላችንም በፍርድ ወንበር ፊት እንቆራለን በፍርድ ወንበር ፊት መቀርብ ከሆነ ምን ሊሆን ክርስቲያኑ ነው ዲ ማንንም ወደ ፍርድ አይመጣም በልስኪ ማን ምን ያለ በክልጁ በክርስቶስ ኢየሱስ የሚያምን ማን ነው አንተ እንደሞዛ አሰማሪ ያረገ ማንንም ወደ ፍርድ አይመጣም ካለው ከኢየሱስ በምን ትበልጣለህ የሆነ ቅንጭብ ያለ ባል ባግባቡ ሊታይ የሚገባ የሆነ ጥቅስ ይዘ ኢየሱስ ያለው ሰባብረ ልታልፍ ትችላል አትችልም ዘር ሆኛል ምን ሆናል ጥያቄው ተወልደሃል ወይ የሚለው ጥያቄ መመለስ አለብህ ከዛ ሰው ኃጢአት ቢሰራ ሲለኛል መጀመሪያ ልጅ ከሆንክ ዘር ከቀየርክ ኃጢአት ቢሰራ የሚባል ፍቃድ ማን ሰጠህ ማለት ለማመቻመችና የልብን ፍቃድ ለመሙላት ካልሆነ በስተቀር እንትን ቢልስ ቢክድስ ካካደማ ክዷል መጽሐፉ እንደውም የካደ ሁለተኛ አይመለስም ነው የሚል አቤት ምን አይልም አይመለስ አው በሌላ አባባል ዘሩን ቆርጦ ጥሏል ማለት ነው ስለዚህ ዘሩን ከቆረጠ በኋላ አንተ በአማላጅም ይሁን በመናምን በማላጅም በፈለከው ብትገባ አትገባም ምክንያቱም የመግቢያ ጉዳይ ወደ ዘር መግባት ነው ወደ እግዚአብሔር ዘር መግባት ነው ከዘሩ ከተቆረጥክ በኋላ ተቆርጣል ሌላ ምንም ነገር የለም አትቀልድ እንዲህ ብለው አስተምራቸው ነው እንዲህ ብለው አስተምረውን ነው እድሜ ልካችን መከራችን ሲያብሉን የነበር እየወደቀን እየተነሳ እንደፈለግን እየፋነንን ባካረግን ቡካረግን ምናምን ያን ስንመላለስ የነበር ለምን ብትለኝ የሆነ ላይሰንስ ሰጠውናል ከዘር ተቆርጦ መመለስ እንደሚቻል አይነት ነገር ነግረውናል ስለዚህ እንደፈለገን ስንፋንን የፈለጋችን ስናረግ የማያምን ሰው ስናገባ የሚያምን ስናገባ የምናምን ስናረግ እንደፈለገ ስንወራ ከዛ በኋላ ጌታ ደብሮ ምናምን 10 ዓመት ባካረግ ተመልሼ መጣብላል ትቀልዳለህ እንዴ ከእግዚአብሔር ዘር ከሆነ ከእግዚአብሔር ዘር ነው ከእግዚአብሔር ከተቆረጥክ የራስህ ጉዳይ ነው ይሄ ስለ ኃጢአት መውደቅ አለ መውደቅ ያወራል ልደከም ትችላለህ ልዝንሽ ትችላለህ በምንም ነገር ልትንገዳገድ ትችላለህ በእርሱ ውስጥ ግን አሁንም አሜን የጸጋው ዙፋን አለ ነገር ግን ቆርጣ ወጣ ሄደ እንደፈለገ ከሆንክ በኋላ አንተ መልሼ መጥቼ ያክፋፋውን ደም የረገጥከውን ደም መልሼ ይምጣ ብትል መጽሐፉ ይላል ምንም ላረጋ አልችልም በዓለም ሊፈርድ የጠራው ኢየሱስ ክርስቶስ ኦሬዲ ሪጀክት ላረጉኝ ህይወት አይደለም ብሏል አለቀ በቃ እንጂ አሁን መጥቶ አንዳንድ ኢየሱስ ሥርዓት ሊያደርጉት ይሞክራሉ ይኸውልህ የሰው የፍርድ ቤት እኮ ስራ ያስፈልገ እኮ ሰው ልብና ኩላሊትን ስለማይመረምር የዘላለም ዕውቀት ስለሌለው ነው አይደል የሰው ፍርድ ቤት ስርዓት ያስፈልገው ምክንያቱም ሰው ዳኛው የፈለገ ፍጹም ሊሆን ቢል ሰው መመርመር አይችልም ስለዚህ ምን ያስፈልጋል ችግሩን ማጣራት ያስፈልጋል እውነት ነው አይደለም የተፈጸመው ነገር ብሎ ማየት ይፈልጋል ከዛ በኋላ ያ የተፈጸመ ነገር ከተፈጸመ በኋላ ሰው የፈጸመበትን ኢንቴንሽን መመርመር ይጠይቃል ኢንቴንሽኑ ምንድን ነበር ድርጊቱን ሲያደርገው ተሳስቶ ነው ያምሮ በሽተኛ ሆኖ ነው የሆነ ሰው መድኃኒት ሰጥቶት ነው ምናልባት አምሮን ዙሮበት ነው ወይስ ደግሞ ያለ ፍቃዱ የሆነ ነገር አጋጥሞ ምናምን ብሎ ዳኛ ይፈልጋል እግዚአብሔር እኮ የዘላለም ዳኛ ነው አሜን አንተን የፍርድ ወንበር ላይ አምጥቶ ሲመረምር ምናምን የሁላችን ስራ በፍርድ ወንበር ፊት ይገለጣል ይላል መቼ ሰማይ ስትገባ እርግጠኛ ነህ ሰማይ ቤት ላይ አንተ ስትሄድ ያንተን እግዚአብሔር ያንተን ያደረካትን በገጽ አንድ ገጽ ሁለት ይያለ እየገለጠ ያንተን ነገር ሊያነብልህ ሞኛቱን ሁላችን በክርስቶስ ፍርድ ወንበር ፊት እንቀርባለን መቼ ዴይሊ በመናደርገው እንቅስቃሴ ውስጥ ዴይሊ እደግማለሁ ዴይሊ ለዚህ ነው የሚገርምህ ራስክን ትመረምራለህ ራስክን ታያለህ ኢየሱስ ክርስቶስ በፈራጆቹ ፊት በቆመበት የፍርድ ወንበር ቆመ አንተ ራስክን ታገኘዋለህ ክሩሲፋይ የተደረገበትን ያንን ለፋይተ ዘወር ትላለህ አሜን ወዲያው ምን ትላለህ ዘወር እንጂ ቻንስ ይኖረኛል ምን እንዳታስብ አንዳንድ ሰዎች በቃ ጌታ ኃጢአተኞችን እግዚአብሔር ያስነሳና እንዴ ምን አይነት ቀልድ ራሱ እንደሆነ እኮ በጣም ነው የሚገርመኝ ኃጢአተኞችን ያስነሳና እንደገና ገጻቸው ይነበባል እድል ይኖራቸው ይሆን ብሎ ማለት ነው እግዚአብሔር እንዴ እስኪ እንፈትሻቸው ማለት ነው ፍትሃዊ ለመሆን ነው እግዚአብሔር ፍትሃዊ ለመሆን እግዚአብሔር ኦሬዲ እኮ ፈርዶባቸዋል አቤት ያ ከፍርድ እኮ ነው ኢየሱስ እኮ የመጣው ሰዎች ከፍርድ ነፃ እንዲወጡ ነው እንጂ ኦሬዲ እኮ የሰው ልጅ ምን ብሎበታል ተፈርዶበት ከእግዚአብሔር ውጪ ነው አሁን ያለው እድል ለፍርድ አይደለም እግዚአብሔር እድል ያለው አሜን አሁን እግዚአብሔር እድል ያለው ወደ ፍርድ የገቡ ሰዎችን ከፍርድ ማውጣት ነው አይኖቻችሁ ከፈቱ እሱን እድል ሰጥቶ ምን አለን ወንጌልን ለዓለም ሁሉ ስበኩ
ለምን ሰው ሁሉ ከፍርድ ነፃ ይወጣ ዘንድ ኦሬዲ የተፈረደበት ነው ያለቀለት ነው የተዘጋበት ነው ኢየሱስ ምን ይበል ይቀበል ይሄ ደግሞ የመጨረሻ ቻንስ ስለሆነ ደግሞ መልሶ የመጨረሻ ፍርድ ነው ምኑ ራሱ ፕሪቺንጉ ፍርድ ነው አቤት ኢየሱስ ሄደ ለሰው ሲሰብከው ሁለት ነገር ያደረክ ነው የመጨረሻ ፍርድ እየተናገርክበት ነው በፍርድ ውስጥ ነው ያለ እድል የነበረውን የሚያሳጣ ነገር ነው እየነገርከው ያለ ስትነግረው ከተቀበለ ህይወት ይሆንለታል ካልተቀበለ ግን የመጨረሻዋ ካርድ ተመዛት ሰጠዋለች ጃጅመንቱ ጻና በለ ማተም ይደረግበታል አንዳንድ ሰዎች ስለ ክርስቶስ ኢየሱስ ታወራ ሊያንገራግሩ ሲሞክሩ በእርግጠኛ ያቀረብንበት መንገድ ሮንግ ስለሆነ ነው እኛ ወንጌል ያቀረብንበት መንገድ ሮንግ ስለሆነ እነሱም አላቅጠው ሊቀበሉት ሞክረዋል አላቅጠውም ደግሞ ሊያሾፍቡን ሞክረዋል አቀራረባችን ትክክል ስላልሆነ ስትቀርበው አንተ ራስ መጠንቀቅ አለብህ ለምን እየነገርከው ያለ አደገኛ ነገር ነው ማለት ባይቀበል የመጨረሻው ካርድ ነው ፍርዱን ያጸናበት ነው ቢቀበል ግን የዘላለም ህይወት ነው አሜን በኢየሱስም አሜን እሺ ወደ ፍርድ አይመጣም አሜን አሜን እሺ ቁጥር 18 በእርሱ በሚያምን አይፈረድበትም በማያምን ግን ከላይ ነኝ ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ፍርድን ለማን ሰጥቶታል ለወልድ ሰጥቶታል ጨረሰን ለሚያምን ምን አይልበትም በማያምንስ መቼ አትቀልዱ ሰዎችን አታበላሿቸው እንዴ ጌታን ተቀብለው ጨክነው እንኳን እንዳያወጡ የሆነ የለዘበ ድል ሰጣችሁ እግዚአብሔር አልሰጠውን ድል እናንተ ሰጣችሁ አታጨማልቋቸው እራሳችሁ አትጨማለቁ እድል የለህም አሜን በቃ የሚያምን ምን አይልበትም አይፈረድበትም 4 ነጥብ በቃ መጨማለቅ ወደዚህ ምናምን አያስፈልግም በማያምን ግን አሁኑኑ ምን ብሎበታል ለዚህ እኮ ነው የሚገርም አንድ ማይታወቅ ከየት እንደመጣ ማይታወቅ ትምህርት አለ ከየት እንደመጣ ማይታወቅ ሐሳብ አለ ምን ካልከኝ የሆነ አንድ በጌታ የሆነ ሰው ሲሞት እንደዚህ ይላሉ ሰው ሁሉ ንስሐ ገብቶ ነበር ሰምታችሁ ታውቁ ንስሐ ገብቶ ነው የሞተ ይላል አረ አሜን ከየት የመጣ ትምህርት ነው ከየት ነው የመጣው በጌታ ነው ብለን ወንድማችን ብለን ጠርተን አብረን ወጣን ብለን ጮሌዎቹ አስራት ተቀብለን መባ ተቀብለን የፍቅር ሶሳ ተቀብለን እንዲህ ብለን አግደን ከልክለን ምን ብለን ሰውየው ሲሞት ጌታን ተቀብሎ ነበር ማለት ንስሐ ገብቶ ነበር ማለት ምን ማለት ነው እድሜ ልኩ በቃ ስታባዝኑ ነው እንዴ ነበርክ ለዚህ ቆኑ ሰው እንዲላል እንዲሁ ጌታ ሳይመጣ በተለይ የሆነ ግርግር ከተፈጠረ አቤት በኮሮና ሰዓት በቃ ጠቅላላ የሚገርም ጴንጤ በሙሉ ቸርች ነበር አቤት በቃ ቸርቹ ተዘግቶ ያለ በቤቱ ላይቭ ይከታተላል ምን ይላል ጭንቅ ነበር ለምን ሲባል ድንገት ብሞት ንስሐ ሳልገባ ራሴን ሳላስተካክል ይላል ወዳጄ ራስህን አስተካክል የተባልክ ጌታን የተቀበልክ ቀን ነው አሜን መቼ ከዛ ቀን ጀምረ ሁሉ ጊዜም ራስህን ያስተካክልክ መሆን ካለብህ እንጂ የሆነ ቀን ነው የፍርድ ቀን ብለ ጠብቀ አቤት ጌታ ቢመጣ አሁን የት ነው አድራሻ ይላል ጌታ ቢመጣ አድራሻ አሁን ካለውበት ነው አሜን ምክንያቱም አሁን ያለው በሱ ውስጥ ነው ጌታ የተባረከው እሱ በማን በኔ ውስጥ ነው ይሄን ጥያቄ መጠየቅ ያለበት ላላመኑ ሰዎች ነው በመሰረት ላላመኑ ሰዎችም ጌታ ቢመጣ አድራሻ የት ነው አይባልም መጽሐፉ ስለማይል መጽሐፉ የሚለው አሁን አድራሻ የት ነው አሜን ዛሬ የመዳን ቀን መቼ ነው ጌታ ይመጣበት ቀን አይደለም የመዳን ቀን መቼ ነው የመዳን ቀን መቼ ነው አሁን ዛሬ ነው ጌታ ይመጣበት ቀን አይደለም ለዚህ ነው የሚገርም እናዘናጋቸዋለን እንዘናጋለን ያልተሰበከውን ያልተባለውን እንላለን እና ያልተባለውን ሰይጣን ተጠቅሞበት ቤተክርስቲያንም ውስጥ ከውጭም ላለው ሰው ረጭቶ ሰውን ያዘናጋዋል ትክክለኛውን የሆነውን መንገድ ሰው እንዳያጠበጥም እግዚአብሔርን ለመምሰል የኋላውን እየረሳ የፊቱን ለመያዝ እጁን እንዳይዘረጋ አዘናግተህ ታስቀምጠዋል የማያምን መቼ ነው የተፈረደበት መቼ ስለዚህ ልጁ ኢየሱስ ክርስቶስ ቁጭ ብሎ በማንም ላይ ትገባለህ አትገባም ገብተሃል አልገባህም ሰርተሃል አልሰራህም አይልም ኢየሱስ የሰው ልጆች ስራ ነው
ሰው ሊሰራው የሚገባው ስራ ማን ነው? በቃ ሰው ሊሰራው ይገባዋል፣ ወደ እግዚአብሔር ይገባበታል የተባለው የመግቢያ የህይወት ስራ ኢየሱስ የሰራው ስራ ነው። ስለዚህ ራሱ ኢየሱስ የህይወት መግቢያ ነው። ምትገባ ደግሞ መንግስተ ሰማያት ላይ አይደለም አሁን። መቼ? ስትሞት አይደለም አሁን። ወዴት ምትገባ? በኢየሱስ በሰራው ስራ ምትገባ አሁን ነው ወደ እግዚአብሔር። ከገባ በኋላ ብትሞትም እዛው ነው ምትገኝ። አሜን። ምን ብትልም ብትሞትም ምትገኝ እዛው ነው። ክርስቶስ ኢየሱስ በሰራ ስራ ወደ ፍርድ አትመጣም፣ አትሄድም። ተስፋ ቁረጥ። ሰማይ ላይ ለፍርድ እግዚአብሔር ተቀምጦ አስበው እስኪ እናንተና ውጡና ኑ እስኪ ተሰብሰቡ ምናምን እያለ ና ተንበርከከ ሂድ። ይሄ ምንድነው? በጣም ምንድነው የሚባል እነዚህ በጣም አምባገነን የሆኑ ነገስታት ምናምን የለም እልከኛ የሆነ ክብራቸው ማሳየት የሚፈልጉ እንደዛ አድርገው ሊያዩት ይሞክራሉ ኢየሱስን። ወይም ደግሞ ሰውን አስፈራርተው ጌታን ለመቀበያ መንገድ እንደዛ ይጠቀምበታል። ወንድሜ ነገር ያለ አሁን ነው። አሜን በኢየሱስም። መቼ ነው? እንግዲያስ ይኸውልህ ለሰዎች ወንጌል ስትመሰክሩ እንዲህ አይነት መራራ እንደሆነ አሳውቋቸው። ከሞት በኋላ አይደለም ናው አሁን ያለች ጊዜ መቼ ናት? አሁን ናት። እሷም የመጨረሻ ካርድ ናት። እሱም ኢየሱስ ክርስቶስ ነው። አሜን። ይሄ ነው ፐርፌክት የሆነው ክርስቶስ እንጂ ኢየሱስ ክርስቶስ እደግማለሁ በማንም ምን አይልም አይፈርድም። እስኪ አይፈርድም በሉ። ድገሙማ፣ ድገሙ በኢየሱስም። እስኪ ድገሙ በኢየሱስም። በጣም እኮ የሚደንቅ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ቀደም ትንብያችኋለሁ። ምን ይላል? እሺ 22 ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን ምን አይልም አይፈርድም። ወልድን የሚያከብር የላከውን አብን፣ ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። አሜን። የምን ሕይወት? እስኪ የዘላለም ሕይወት በሉ። እግዚአብሔር እድል ይሰጠናል። የዘላለም ሕይወት ማለት ምን ማለት ነው የሚለው ሌላ ጊዜ እነጋገራለን። አሁን ግን ስሙኝ። ቃሌን የሚጠብቅ የላከኝንም የሚያምን እኔንም የሚያምን ምን አለው? ምን አለው? የማይቋረጥ ማለት ነው። ምን የማይል የመቼ? የዘላለም ሕይወት አለው። ከዛ በኋላ የዘላለም ሕይወት አለው ካለ በኋላ ምን ይላል? እሺ የዘላለም ሕይወት አለው ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ቆይ አሜን ከማለት በፊት የሚያምነኝ ቢኖር ፍርድን ለወልድ ሰጥቶታል ካለም በኋላ እኮ ይሄን ያለን እንዳይቀላቀል ብዬ ነው። የሚገርማችሁ እሷን ለብቻ አንስቼ አከራካሪ የሆነውን ሐሳብ አንስቼ ተመልሼ ወደዚህ መጣሁላችሁ። አብ በማንም አይፈርድም ፍርድን ለወልድ ሰጥቶታል ካለም በኋላ ምን አለ? በልጁ የሚያምን ፍርድ ስለተሰጠው ማለት ነው። በማን? በልጁ ስለተሰጠው እሱ ስለተገለጠ አሁን በልጁ የሚያምን የዘላለም ሕይወት አለው አለ። የምን ሕይወት? ፍርዱ ይሄ ነው። አሜን። የምን ሕይወት? የማያምን ግን ምን የማይል የማያምን ቅድም 3 ላይ እንደተነጋገርነው ምን ያለበት ነው? የተፈረደበት ነው። አሁን አያችሁ ኢየሱስ የተገለጠው ሌላ ምንም ነገር ይኸው እደግማለሁ። አሁንም ክርስቲያን ነኝ ስትል ነገሩ አልቋል። ምን አልኳችሁ? ኦርቶዶክስም ሁን ፕሮቴስታንትም ሁን የፈለከውን እውነት ክርስቶስን ተቀብለ ክርስቲያን ከሆንክ ግሳንግሱን ተወውና እንደዚህ ብል አይፈረድብኝም። አሜን። ምን አይልብኝም? አይፈረድብኝም። የዘላለም ሕይወት አለኝ። አሁን ሌላ ግስንግስ ማንም እንዲጭንብኝ አልፈቅድም። ወደ ፍርድ ምን አልም አልመጣም። አቤት በኢየሱስ ወደ ምን አልመጣም። በቃ ሰው ዝም ብሎ ኮተት አይጫንብህ። ያለቀ ነገር ነው። በቃ ልጁ ስታምን ኢየሱስ ክርስቶስን ስታምን ወደ ፍርድ ላትመጣ ላትኮነን ነገሩ አልቋል። አሜን በኢየሱስም። እስቲ ወደ ፍርድ አልመጣም በሉ። ድገሙ በኢየሱስም። ይሄንን ጥቅስ ሌሎቹ ምልጃን ለመቃወም ቅድም ሮሜ ምዕራፍ 8 34 33 ሌሎቹ ኢየሱስ አማላጅ አይደለም ብለው እሱን ገሸሽ አድርገው ሌሎቹን ኮተቶቻቸውን ለመጫን ሲጠቀሙበት፣ እኛ ቤት ደግሞ አንድ ቀን የፍርድ ቀን የሚፈርደው እሱ ነው ለማለት ይጠቀሙበታል። መጽሐፉ ግን እንዲህ ይላል፣ ያመኑት እነሱን ተዋቸው፣ ውጭ ያለውን ሰውን ተውና እኛ ቤታችን ግን አሜን ምናችን በክርስቶስ ይሆን ማለት ነው።
ወንጌል አማኝ ነኝ ካልክ በክርስቶስ አምኛለሁ ካልክ የፍርድ ቀን የሚባል የምትቀርብበት ቀን የለም። ወደ ፍርድ አትመጣም። ምን አትልም? አትመጣም። በየቀኑ ግን በፍርድ ወንበር ፊት ትቀርባለህ። ሁሉ ጊዜ በዛ በፍርድ ወደ ፍርድ ባትመጣበት በክርስቶስ ሕይወት ውስጥ ራስክን ትመረምር ዘንድ ከኃጢአት የጸዳ በጽድቅና በቅድስና የሚመላለሰው ለመሆን ሁሉ ጊዜም ግን ራስክን እየመረመርክ ምን ትላለህ? ራስክን ታልጻለህ። አባት ይባረክ። አቤት መዳንህን ትፈጽማለህ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሮሜ ምዕራፍ 8 ቁጥር 1 ላይ እንደዚህ ይላል። ምናውቀው ክፍል ነው ሁላችንም። ምን ይላል? አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። ለምን? ወደ ፍርድ የሆነ ሰው ልሰብከው ውስጥ ላይ ለመጠቀም ያለብህ ለራስ ተጠቀመው። መጀመሪያ በቃ እስኪ ኩነኔ የለብኝም በል። ወደ ፍርድ መቼም አልቀርብም በል። እንኳን ሙቼ በል እስኪ በህይወት እያለውም ወደ ፍርድ አልቀርብም። ምን ማለት ነው? እንኳን ዛም ተጠናቆ ማለት ነው። ነገር አልቆ ሞትክ እኮ ማለት በስጋ የሚሰራን ስራ ላትሰራ ሄድክ ማለት ነው። አቤት ስጋ ደካማ ሆኖ ከምትፈተንበት ከምትወድቅበት ነገር ተገላገልክ ማለት ነው። አይደል? በስጋ ሆነህ ያለ እንደዚህ ልትሳሳት የምትችልበት ኦፖርቹኒቲ ባለበት እንኳን ላይፈረድብህ። አሜን። ምን ላይልብህ? ይልቁንም ተነስተ እንደገና በገባበት ህይወት ልትራመድ ራስክን ምን እያልክ በቅድስናና በጽድቅ ለመሄድ ወደ ጸጋው ዙፋን እየገባህ ሁልጊዜም አሜን መካከለኛ በሆነው በክርስቶስ ፊት ትገባለህ። ሃሌሉያ። አንደኛ ጢሞቴዎስ ምዕራፍ 2 ላይ ሲናገር እንደዚህ ይላል፣ በሰውና በእግዚአብሔር መካከል ሰው የሆነ አንድ አለ። በማንና በማን የክርስቶስ ኢየሱስ ፈራጅ ያለ መሆን ይልቁንም የክርስቶስ ኢየሱስ በሰውና በእግዚአብሔር መካከል የሆነ መካከለኛ በሰውና በእግዚአብሔር ማለት እኮ በጣም አሁን የሚገርማችሁ ነገር እኮ ቅድም ብያችኋለሁ። እንደ ሰው እኮ ነው የሚያዩት። ማለት የሆነን የተበደለን ሰውና የበደለን ሰው በመካከል እንደሚያስታርቅ ሰው ነው የሚያዩት። በሰውና በእግዚአብሔር መካከል ያለው ማን ነው? ሰው የሆነ በሉ እስኪ። በቃ ጨረሰኩ። መልሱ እኮ እዚህ ጋር ያለ ምን የሆነ በማንና በማን እግዚአብሔርነቱ የተረጋገጠ ነው። በሰውና በእግዚአብሔር መካከል እንዴት ሆነ ስትል ሰው ሆነ። ሰው ሆኖ በማንና በማን በሰውና በእግዚአብሔር መካከል ሆነ። አሁን በሰውና በእግዚአብሔር መካከል የሆነ መካከለኛ እንዳለን እሱም ማን ነው? ኢየሱስ። አሁን ሰማይ ቁጭ ብሎ ስላንተ አብን እባክህ ይቅር በላቸው አይልም። ብዙዎች ምልጃ ይመስላችሁ ይሄን። አሁን በሰማይ ሆኖ ክርስቶስ ኢየሱስ ያማልዳል አይደል? በእኛ ቋንቋ ያማልዳል ማለት በሰማይ ሆኖ ነው። አቦ ይቅር በላቸው በጣም ነበር የሚሰማኝ። እኔ ድሮ የሚገርማችሁ ተንበርክኬ በጣም ተረብሽ በቃ ተቀጣጥዬ ከጌታ ጋር ላነባ የተራመድኩ ጊዜ ልክ በርከክ እንዳል ጌታ ሆይ በኢየሱስ ክርስቶስ ስም ምናምን ስል ወዲያው አንድ ነገር ይመጣብኛል። አብ ቁጭ ብሎ ኢየሱስ በቀሚሱ ቤተ መቅደሱ ላይ እየተመላለሰ ሲያማልድ። እንግዲህ እንደዛ ነው እኮ የሰጡኝ ኮንሴፕት ሰምታችኋል። ፐርሲቭ ያደረኩት ኖሌጅ ኢየሱስ ሲያማልድ ነው፣ ሲጠይቅ ነው በሰማይ ያማልዳል የተባልኩት። ከዛ ወዲያው ተበሳጭቼ እነሳለሁ። ለምን ብትሉኝ እንዴት ነው እንደዚህ ሆኖ እሱ የሚንቀሳቀስ ራሱ እግዚአብሔር አይደል እንዴ? ጉዳዩ እንደሱ አይደለም። አሜን። አባት ይባረክ። ኢየሱስ ክርስቶስ ሰው በመሆን ሰው በመሆንና ሰው በሆነበት ማለት ደሙን በማፍሰስ ስጋውን በመቁረስ በመስቀል ላይ በሰራው ስራ ለዘላለም በአፊት ሁሉ ጊዜም በእርሱ የሚያምኑትን ሰዎች አሁንም ይቀር ለማስባል ስትገባ ገና ምን ስትል ወደ እግዚአብሔር ዓለም ስትገባ ገብተን የገባንበት ዓለም አለ የተፈቀደልን ስፍራ የተዘጋጀልን ዮሐንስ 14 ተነጋረ በተዘጋጀው ስፍራ አንተ ራስህን ስታስገባና ከአብ ጋር ስትገናኝ ያለምንም ገደብ ልትገባ በደሙ ይላልኩ ወደ ቅድስት በመጋረጃው በኩል እንድንገባ ድፍረት አለን። እሱ ነው አየህ፣ ድፍረት አለ። ለምን? ኦሬዲ ያለቀ የተጠናቀቀ ስራ አለ። ኢየሱስ ለማኛችን አይደለም፣ ኢየሱስ አድራጊያችን ነው። ስለኛ የሚለምን አይደለም፣ የኛን ጉዳይ ያደረገ ነው። አሜን። ምን ያለ ያደረገ ነው። ስለዚህ በሰውና በእግዚአብሔር መካከለኛ ሆኖ ሰውንም እግዚአብሔርንም ሆኖ የተገኘልን አለ። ሰውና እግዚአብሔር ሆኖ የተገኘ የት? በመለኮት ዓለም አሁን ያለ ስላለን ከዚህ ወደ ለሚደረግ ለዚህ ኮን የሚገር አሁን ማንንም አይፈርድብህም በኢየሱስ ስም አሜን። ስለዚህ ወደ ጸጋው ዙፋን ስትገባ የምትይዘው ይሄንን ነው። ይሄን ይዘህ ስትገባ you are forgiven አሜን። ይቅር ተብለሃል። ጌታ ይባረክ፣ ጌታ ይባረክ። በጌታ በኢየሱስ ስም ብዙ ሐሳቦችን ላነሳ ነበር፣ በጣም ሰዓት ያልቆብኛል። ጌታ ይባረክ። ዋው በጣም ነው ሄደ በኢየሱስ ስም
የመጨረሻ አንድ ሐሳብ ላንሳና ልጨርስ። ዮሐንስ ወንጌል ምዕራፍ 16 አውጡልኝ። ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ጌታ ኢየሱስ ስራን ሰርቶ ሳይጨርስ ገና ስራን ሰርቶ ሳይጨርስ ስራን ሰርቶ ስለሚጨርሰው ነገር ትኩር ብሎ እያየ ለደቀ መዛሙርቱ ማለት አይናቸው ተተክሏል። ኢየሱስ በስጋ ሆኖ አብሯቸው ስላለ ማለት ነው። ጥቂት ደቂቃ ታገሱኝ። አይናቸው ከሱ ጋር ስለሆነ በቃ ስፍፍ ብሎ ሲቀመጡ አረ ሌላ ነገር አለ ሆፕ ማድረግ ያለባችኋል። እኔ ከእናንተ ጋር መቀጠሌ ተውት፣ እርሱት፣ ይውጣላችሁ። አሜን። አልቀጥልም ከእናንተ ጋር ስሙኝ። እሱ ጋር እንዲቀጥል በቃ እሱ ጋር መቀጠል ደስ እያላቸው ኢንጆይ ማድረግ ሲፈልጉ የለም ልታስቡት የሚገባ ሌላ ነገር አለ። ጨርሼ መጥቼ ዮሐንስ 14 ማለት ነው ሰርቼላችሁ ካጠናቀቅኩ በኋላ ያን ያጠናቀቅኩትን ነገር ይዞ ወደ እናንተ የሚመጣል። ምክንያቱም ፐርፌክት የሚያደርጋችሁ እሱ ነው። አሜን። ቁጥር 7 ምን ይላል? 16:7 እኔ ግን እውነት እላችኋለሁ ኦኬ ሶሪ እኔ ግን እውነት ነግራችኋለሁ እኔ እንዲሄድ ይሻላችኋል። አቤት አሜን በሉ። እዚህ ጋር ሌላ ነገር ባወጣ ደስ ይለኝ ነበር ጊዜ ስለሌለኝ ትችዋል። እኔ ቤት ይሻላችኋል በሉ እስኪ። ከይሻላችኋል የሚበልጥ ነገር የለም። አልሰማችሁም? እግዚአብሔር ይግለጥላችሁ። ምክንያቱም መግባት አልፈለኩማ። የገባው ካለ ይገብቱታል። እኔ ብሄድ በቃ ይሻለናል። ለኛም ይሻለን የሱ መሄድ ነው። የሱ መኖር አይደለም ይሻለን። አይኖቻችሁ ከፈቱ። አረ ይብራላችሁ፣ አረ ይብራላችሁ። አሁንም አይኖቻችሁ ከፈቱ። የሱ መሄድ ነው የሚሻለን። ቢኖር ለኛ የሚገባውን ነገር ሳናገኝ እሱ ብቻውን ይኖርበታል። ይሻልገባም ሌላ ቀን አወራዋለሁ። ይሻላችኋል ካለ በኋላ በጌታ በኢየሱስ ክርስቶስ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። ጥያቄ ቁጥር 1 አጠቃላይ ቀደም እኮ መጽሐፉ ፍርዱም ምኑም ጽድቁም ህይወቱም የእግዚአብሔር ክብር መንጸባረቅም የእግዚአብሔር ህይወትም ለሰው የተሰጠ የእግዚአብሔር የዘላለም ህይወትም ኢየሱስ ነው። ለምንድነው እኔ ብሄድ ይሻላችኋል እኔ ካልሄድኩ አጽናኙ አይመጣም ብሎ አጽናኙን የበለጠ እንደሆነ አድርጎ ይነገረን እዚህ ጋር። አሁን መንፈስ ቅዱስ የበለጠ ስለሆነ ለዚህ ነው የሚገርማቸው አንዳንድ ሰዎች ጩልፊት ናቸው። ጮሌ የሆነ ጮሌ ጭልፊት ታውቃላችሁ? ጩልፊት ታውቃላችሁ? እዚህ እጅ ላይ ምናምን ነጠቅ አድርጎ የሚሄድ ማለት ነው። ታውቃላችሁ አይደል? ጩልፊት የንስር ዝርያው ነው። በጣም እኛ ሀገር ውስጥ ያለ ትንሽ የንስር አይነት ነው። ጩልፊት ናቸውና በቆረጣ የሆነ የእግዚአብሔር ነገር ማለት ነው። መንፈስ ቅዱስ ኧረ ቆይ ተረጋጋ። መንፈስ ቅዱስን ልጠራ ስትል መንፈስ ቅዱስ እግዚአብሔር ነው። አሜን። ሲመጣ ግን ወልዱን ይዞት ነው የሚመጣ። ወልድ የሰራውን ስራ ሁሉ እኔ ብሄድ ይሻላችኋል ካለ በኋላ ኢየሱስ ክርስቶስ ለሰው ያዘጋጀውን ያን ሁሉ እስኪ የሰው ህይወት በሉ ኢየሱስ ነው። ያን ህይወት ደግሞ መንፈስ ቅዱስ አምጥቶ በህይወታችን ጨምሮታል። ስለዚህ እኔ ብሄድ ይሻላችኋል ገና እኮ ነው፣ አልተሰቀለም እንዳትረሱ፣ ገና አልሞተም። ነገር ግን ዝግጅት አድርጓል። የኔን አብሮ መቀጠል ሳይሆን ከናንተ ጋር በአካል እንደዚህ አብሪያችሁ ወክ ያርኩ መቀጠል ሳይሆን በመንፈስ ቅዱስ ኃይል እንደገና በማይታይ ዓለም እንደገና መምጣት የመፈለግ አለባችሁ። አሜን። አረ አሜን። አይኖቻችሁ ይብሩ። ምን ይላል? ይወቅሳላል ስለ ኃጢአትም ስለ ፍርድም ስለ ዓለምን ይወቅሳል ካለ በኋላ ስለ ኃጢአት በእኔ ስለማያምኑ ነው። ስለ ኃጢአት ስለሚሉ ምንድነው ብለህ ጠይቀኝ። ዝሙት አይደለም። እኔ ዝሙት ኃጢአት አይደለም አላልኩ። በእግዚአብሔር ዘንድ ቢሆንም አንዱ እኮ ፍርም ትላት ነበር። አሁን ኃጢአት ምንድነው ካልከኝ በልጁ በክርስቶስ ኢየሱስ አለማመን ነው። ለምን? በዝሙት ትሞት የነበረውን፣ በስርቆት ትሞት የነበረውን፣ በመግደል ትሞት የነበረውን ኃጢአት ተብሎ በሚጠሩ ነገሮች ትሞት የነበረውን ነገር ፍርድን ለልጁ ስለሰጠው፣ አሜን። ለማን ስለሰጠው?
አሁን በዚህ ጉዳይ ሳይሆን የምትጠየቀው ይሄንን ነገር ባስወገደው በልጁ ሕይወት አምነ ወደ እግዚአብሔር ሕይወት በመግባትና ባለመግባት ነው የምትጠየቀው። ይሰማል? በማን ሕይወት ባለመግባት? ወደ እግዚአብሔር ሕይወት በመግባትና ባለመግባት ነው። ስለዚህ መንፈስ ቅዱስ መጥቶ የሚወቅሰው ምንድነው? በልጁ ስለማያምኑ ሰዎች ነው የሚወቅስ። አሁን ዝሙት ሰርታል፣ ኃጢአት ሰርታል እያለ እግዚአብሔር አይጨቃጨቅም ካንተ ጋር የሚል እንደዚህ ነው። ኦልሬዲ በሞት ዓለም ውስጥ ነህ። ከሞት ዓለም ደግሞ የሚያወጣ ስራ ደግሞ ተጠናቆልህ አልቆልህ ልጁ ኢየሱስ ክርስቶስ ተሰቅሎልሃል። እሱን ስላልተቀበልክ እስካሁን ምንድነህ? ከርስድ ነህ፣ እርጉም ነህ። አቤት! ኧረ አቤት! በኢየሱስም አቤት! ገና ብገባ ደስ ይለኝ ነበር ግን በጣም ቸኩያለሁ። እሺ ከዛ ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ነው። ማይ ጋድ ዋት ምን? ስለ ጽድቅ እኮ መሆን የነበረበት በእኔ ስለምታምኑ ነው መባል የነበረበት። አይኖቻችሁ ከፈቱ። ስለ ኃጢአት መንፈስ ቅዱስ መጥቶ ሲወቅስ ስለ ኃጢአት የሚወቅስ ሰዎችን በሱ ስለማያምኑ ነው። ስለ ጽድቅ ደግሞ ሰዎችን ጸድቃችኋል የሚል ደግሞ ኢየሱስ ወደ ማን ስለሄደ ነው? ወደ ዮሐንስ 14 ይላችኋል። የት ነው የሚሄድ ኢየሱስ? በምንም ጉዳይ ወደ አብ ውስጥ ማንን ይዞ? እኔን ይዞ። ስለዚህ አሁን ጽድቁ ምንድነው አለ? በሌላ አባባል እናንተን ይዤ በእግዚአብሔር ውስጥ መግባቴ ነው። ይሄንን ነው የሚናገር። ኧረ አሜን! በኢየሱስ ስም አይኖቻችሁ ከፈቱ። እስኪ ኢየሱስ በሉ እስኪ። አየህ ከበረ፣ ደመና ሰውራ ተቀበለችው፣ በአብ ቀኝ አለ ሲባል የሚያስብለኝ ምን እንደሆነ ታውቃለህ? አቤት! እኔን ይዞ ይለካ ገብቷል። አሜን! አንድ ጀግና ሰው ተመልሶ ስለሄደ የሆነ ነገር ጨርሶ ስራውን አጠናቆ ስለሄደ ፐርሰናል ሰው ልክ እንደ አንድ ሯጭ ወይም እንደ አንድ እግር ኳስ ተጫዋች እንደሆነ ጀግና ለራሱ ታሪክ እንደሰራ ሰው አይደለም ማየው ኢየሱስን። አሜን! እኔን ይዞኝ ታሪክ የሰራ ሰው ነው። እኔን ይዞ ሁሉ ጠቅልሎ እሱ የሰራውን ነገር ሁሉ ተካፋይ አድርጎ በአቡ ስለጨመረኝ ነው እልልም ያሰኘኝ። ለዚህ ነው ኢየሱስም እናመልከው። አሜን! በኢየሱስም አሜን! ሃሌሉያ! እሺ ስለ ጽድቅም ስለ ፍርድም ዓለምን ኦኬ ይወቅሳል ካለ በኋላ ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ልወጣ ነው ትችዋለሁ። አቤት ጣላችሁ። እስኪ ጽድቅ በል እስኪ፣ ጽድቅ በል እስኪ። አሜን! እስኪ ጽድቅ በሉ። መንፈስ ቅዱስ የሚናገረው ጽድቅ ኢየሱስ በአብ ውስጥ ተሰውሮ አናየው የሚል ነው። አልገባም እኮ ብያችኋለሁ። ተውት ለጊዜው። አብሶሪ ተመልካቾቻችን ይቅርታ። ይኸውላችሁ ሌላ ቀን አወራዋለሁ። ይቃል ይኸው ጽድቁ ኢየሱስ ማን ውስጥ ነው? በአብ ውስጥ ተሰውሯል። ምን አንለውም? እሪ በል እስኪ። አንዳንድ ሰዎች ምን ልውጣቶት በቃ ጊዜ የለኝም። በኢየሱስ ስም መገለጥ ይምጣላችሁ። አይኖቻችሁ ከፈቱ። ግድ የለም ሌላ ቀን ስለምንገባበት ምክንያቱም ከርሲ ውጭ መጋታል። ለዛሬ ግን ዝም ብለን መስለል የለብንም። ምክንያቱም የብርሃን ቃል ነው። እንደሆነ ንባብ አልፈው ስለማትሄድ ይጨንቃል። ጌታ ይባረክ። ስለ ጽድቅ ወደ አብ ስለሚሄድ ድጋሚ ስለማትሉኝ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። አሁን አልሰማችሁም? አይኖቻችሁ ይብሩ። ይሄው ስለ ኃጢአት ምን አልኩ? በእኔ ስለማያምኑ ነው አለ። ስለ ፍርድ ደግሞ ካላችሁ ደግሞ በማያምኑ ሰዎች ስለተፈረደባቸው ነው አይደለም ያለ። ልጩህ እንዴ እስኪ እዩት። ምን ይላል? የዚህ ዓለም ገዢ። ስለዚህ በእኔ አሁን መንፈስ ቅዱስ ሲመጣ ጠቅላላ እኔ ያደረኩትን ይነግራችኋል። ሶሪ እኔ ያደረኩትን በእናንተ ውስጥ ይናገራል። ሲናገር ምን ብሎ ነው የሚናገር? ስለ ኃጢአት ካወራ ኃጢአት ነው ብሎ ስለናንተ ኮንሺየስነሳችሁ ውስጥ ሐሳብ ከጨመረ በክርስቶስ አለማመንን ነው። አሜን። ስለናንተ መጽደቅ ከተናገረ ደግሞ እናንተን ይዞ በአብ ውስጥ ኢየሱስ ስለተሰወረ ነው። ይሄ ደግሞ ድጋሚ ስለማታዩት ነው። አሜን። ስለ ፍርድ ደግሞ ከተነሳና ተፈረደ ከተባለ ደግሞ የዚህ ዓለም ገዢ ስለተፈረደበት ነው። አሁን የዚህ ዓለም ገዢ በል እስኪ፣ ከሳሼ በል እስኪ። ምን ወደ ፍርድ ለማቅረብ ክስ ዶሴ ይዞ የሚቀርበው መዝገብ ይዞ የሚቀርበው ከሳሼ ምን ተብሎበታል? ተፈርዶበታል።
ወደ ፍርድ አልቀርብም በል እስኪ። እኔ እኮ አንድ ጥያቄ አለኝ። ሰውን ወደ ፍርድ ለማቅረብ እኮ ከሳሽ ያስፈልጋል አይደል እንዴ? ምን ያስፈልጋል? ምን ያስፈልጋል? ከሳሹማ ተፈርዶበት እኮ ተወግዷል። ማን ነው አንተን አሁን የሚከስህ? በኢየሱስ ስም፣ አሁንም በኢየሱስ ስም፣ አሁንም በኢየሱስ ስም። በቃ ምን ብያለሁ? ወደ እግዚአብሔር ገብቻለሁ። አማላጅ አልፈልግም። አንድ ነገር አለኝ፣ አንድ አማላጅ አለኝ። አሜን። አንድ አስታራቂ አለኝ። እሱም አስታራቂ ላይፈርድብኝ፣ ወደ ፍርዶም ራሱ ፈራጅ ሆኖ ላይቀመጥ፣ አባት ይባረክ፣ ፈራጅ ሆኖ ላይቀመጥ፣ የማንንም ሰው ችግር ላይ በጌታ በኢየሱስም ይማልዳል ማለት ኢየሱስ ይማልድ። ለምሳሌ መስቀል ላይ ያለ የሚያደርጉትን አያውቁምና ይቅር በላቸዋል። እሱ እኮ ምልጅ አይደለም፣ ልመና ነው። ለምንም አላደረገውም። አሜን። አቤት አቤት። ያልተሰማ ጸሎት እኮ ነው። ምን አልኳችሁ? ምን አልኳችሁ? ግድ የለህም። አንዳንድ ሰው በጣም ምን ማለት ነው ይላል። ያልተሰማ ጸሎት የሚያደርጉትን አያውቁምና ምን በላቸው። ልመና ነው፣ ምልጃ አይደለም። የኢየሱስ ምልጃ አይደለም። ኢየሱስ ለሚደረገው ነገር በቃ ምሕረት ቢደረግላቸው። ምክንያቱም የሚያደርጉትን ያሉት ምን አይሉም። ነገር ግን ተሰምቷል አልተሰማም። ይልቁንም አስቀድሞ እኮ ማቴዎስ 24 ላይ ተናግሯል። ምን ብሎ ተናግሯል? አቤት ኢየሩሳሌም ኢየሩሳሌም ወይ ዶሮ ጫጭቶቿን በክንፎቿ እንደምትጋርድ እቃ ሸፍናችሁ አይትራይ። በጣም ብዙ ጊዜ ደጋግሜ ሞክሩ። ነገር ግን ቤታችሁ የተፈታ ሆኖ ይቀርላችኋል። ድንጋይ በድንጋይ ላይ ይወድቃል። አጥሮቻችሁ ይፈርሳሉ፣ ቤቶቻችሁ ይቃጠላሉ። ከ3 ጀምሮ እስከ 24 ኢየሱስ ክርስቶስ ያፍርድ እንደሚመጣችሁ ተናግሯል። እነዚህ የሰቀሉት ሰዎች 70 ዓመተ ምህረት ላይ መጀመሪያ ኔሮ ወዲያው እንደሄደ ቫስፖሲያን ወታደር ጄኔራል ሆኖ ከዛ በኋላ የቫስፖሲያን ልጅ መጥቶ ቲቶ ድምጥ ማጧን ያጠፋት ኢየሩሳሌም። እስካሁን አጥሮቿ አልተስተካከሉም። ግማሹ የእስራኤል ክፍል ሲሪያ ላይ ነው ያለ፣ ግማሹ የእስራኤል ክፍል ሊቢያ ላይ ነው ያለ፣ ግማሹ የእስራኤል ክፍል ፍልስጤም ላይ ነው ያለ። በቃ ብትንትን ብላለች። ምክንያት ሲባል ፈርሷል፣ ደግሞ አይስተካከልም። አንዳንዶቹ በቃ እስራኤል እንድትገነባ እናምባላት እናልቅስላት ይላል። ዞር ብለህ አንተ እምባይን ያበሰ አሜን። ስለ ኢየሩሳሌም አይደለም፣ ስለ ሞቴ ስለ አጣቴ አበት ተፈርዶብኝ ከፍርድ በታች ሆኜ ስላለቀስኩት እምባይን ያበሰ ጌታ እያለ ደግሞ ስለማይረባ ከተማ ላልቅስ እንዴ? ያም ስለተፈረደበት ነፍሰ ገዳይ ህዝብ ሰምተሃል ያልኩትን። አቤት ቤት የተፈታ ይሆንልሃል ተብሎ የተባለ ቤቱ የተፈታ ነው። አንተ አትገነባለትም። የፈለገ የዓለም ፖለቲካ ቢደር በነገራችን ላይ ሁሉ ጊዜም የእግዚአብሔርን ዓለም ለመቃወም ዓለም ትራይ ያደርጋል። መንግስታት ያደረጉትን ነገር አይነ ከተከፈተ ብራዘር በፍጹም ይኸውልህ አንድ የሀገር መንግስት ምን አልኩ ምንም አይነት የፖለቲካ ኃይል ወንጌል ላይ ጠጋ ብሎ የወንጌልን ሐሳብ የደገፈ ከተሰማ you are wrong። ምክንያቱም የዓለም መንግስታት ስጦታቸውን ወደ ቤተክርስቲያን ያመጣሉ። አዎ ይላል መጽሐፉ። ነገር ግን የቤተክርስቲያን ተቆርቋሪ ሆኖ ግን መቆም አይችሉም። ስለዚህ አንድ የዓለም መንግስታት ተረባርቦ አንድ ነገር ማረክ ከፈለገ ያ ሐሳብ አንቲክራይስት ነው፣ ወደድክም ጠላ። ምክንያቱም ሐሳቡ የክርስቶስን መንገድ ለመቃወም ጠቃሚ ነው ማለት ነው። ለምን ወንጌል የሚሰብከውን ሰው ያረዱንም? አይኔ ከፈት በኢየሱስም አረብ ሀገር ላይ ወንጌል እንዲስፋፋ ለምን አሜሪካ ፈንድ አታረግም? ለአንድ ቤተክርስቲያን አታረግም? እስራኤልን ለመደጎም ግን ስንት ቢሊዮን ዶላር ትመድባለች። አንተ አይገባም እንዴ? አሜሪካ ውስጥ ያሉ ቤተክርስቲያኖች ስንት ቤተክርስቲያን ነው እያለቀሰ ያለ? ይኸውልህ እስራኤልን ለመደገፍ እስራኤልን ለመደገፍ ቢሊዮን ዶላር ይመደባል። ነገር ግን አሜሪካ ላይ ወንጌል እንዳይሰበክ ደግሞ ህግ ያረቃል። እና አትነቃም እንዴ? አይገባህም እንዴ? በጌታ በኢየሱስ ከዛ ደግሞ መጥቶ ደግሞ ለእስራኤል እናልቅስላት ይለኛል። እኔ አላለቅስም፣ አንተ ማልቀስ ትችላለህ። እኔ ከለቅሶ ከወጣው ዘመን አልፎኛል። አሜን። የጌታ ቅባት በላይ ነው። የደስታ መንፈስ ፈሶብኛል፣ የደስታ ዘይት ፈሶብኛል። እኔ የሚያስለቅስ ነገር የለኝም። በኢየሱስ ስም አይን ይከፈት፣ በኢየሱስ ስም አይን ይከፈት። አሜን። በኢየሱስ ስም ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አሁን ላይፈረድብን ምን ላይልብን ከፍርድ ነፃ ወጠናል። ኢየሱስ ክርስቶስ በፍጹም ፈራጅ መሆን አይችልም። እቺን ያዙልኝ። መቼም ፈራጅ መሆን አይችልም። ለምን ሲባል እርሱ ምንድነው? የሰው ምህረት ነው። አሜን። ምን ላለ? ለተቀበሉት። ላልተቀበሉት ግን አለመቀበላቸው ፍርድ ነው። ምንድነው?
ፍርድ አለቀ በቃ። ስለዚህ ጉዳዩ ያለው ተቀብለሃል አልተቀበልክም ነው። ካልተቀበልክ በፍርድ ውስጥ ነህ። ከተቀበልክ ከፍርድ ነፃ ወጣህ። ወደ ፍርድ አትመጣም። በቃ ሌላ ግሳንግስ ትምህርትን ወስደ ገደል ከተተው። የሚያስፈልግ በዚህ አልተፈረደብህም ማለት ከፍርድ ነፃ ወጣሃል ማለት ኃጢአት ሰራለህ ማለት አይደለም። ከፍርድ ነፃ ወጣሃል ማለት ኃጢአት የማይሰራ ጉልበት አለህ ማለት ነው። ምክንያቱም አሁን የምትፈልገውን የማትፈልገውን እንድትሰራ የሚያስገድድ የኃጢአት ህግ አንተ ውስጥ አይሰራም። ይልቁንም በክርስቶስ ኢየሱስ የነበረ የህይወት መንፈስ ህግ በማን ይሰራል? ስለዚህ ከዛ ከኃጢአት ዓለም ወጣ ወደፊት የምትሄድበት የህይወት መንፈስ ህግ አንተ ውስጥ አለ። በጌታ በኢየሱስ ስም አይኔ በርቷል በሉ እስኪ ድገሙማ በኢየሱስ ስም ድገሙ በኢየሱስ ስም። አዎ ለዚህ ነው ዮሐንስ 12 ላይ እዚሁ ላይ ምን ይላል? የሚገርማችሁ ነገር አሁን የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዥ ወደ ውጭ ይጣላል። እኔ ከምድር ከፍ ከፍ ያልኩ ነው ሁሉ ወደ እኔ አሜን። ጌታ ይባርካችሁ በኢየሱስ ክርስቶስ ስም። ዘመናችሁ ይባረክ። አይኖቻችሁ ይከፈቱ። ከሃይማኖት ግሳንግስ ነፃ የሚወጣ የእግዚአብሔር ብርሃን ይብራላችሁ በጌታ በኢየሱስ ስም አሜን። ተባረኩልኝ።